የኢትዮጵያ ኢንቨስትመንት ሆልዲንግስ የነዳጅ ማከማቻ ለመገንባት 10 ሄክታር መሬት ከጅቡቲ ጠየቀ። መረጃውን የምናካፍላችሁ ነው የሚሆነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኢሚሬትስ ሲደውሉ የኢራን አምባሳደር ከውጭ ጉዳይ ሚኒስትር ዴኤታ ጋር ተነጋገሩ። መረጃውን ይዘነዋል፣ የምናካፍላችሁ ነው የሚሆነው። የዓለምን ኢኮኖሚ ግራ ያጋባው የመካከለኛው ምስራቅ ጦርነት። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደ ያዝንላችሁ ዘገባዎች እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኢሚሬትስ ሲደውሉ የኢራን አምባሳደር ከውጭ ጉዳይ ሚኒስትር ዴኤታ ጋር ተነጋገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ተባበሩት አረብ ኤሚሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን ደውለው ኢራን፣ ዩኤኢ እና ሌሎች የቀጠናው ሀገራት ላይ የምትፈጽመውን ግልጽ ጥቃት በድጋሚ ማውገዛቸውን የሀገሪቱ የዜና ወኪል ዘገበ። በተመሳሳይ ዕለት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በኢትዮጵያ የሚገኙ የኢራንና የኢራቅ አምባሳደሮችን አግኝተው በመካከለኛው ምስራቅ ስላለው ሁኔታ ተነጋግረዋል። መካከለኛው ምስራቅን እያመሰ ያለው የኢራን ጦርነት ያደረሰው የኢነርጂ ቀውስ ወደ ኢትዮጵያም እየተቃረበ ነው። ኢትዮጵያ በዚህ ጦርነት የኢራን ጥቃት እየደረሰባቸው ላሉ የባህረ ሰላጤው ሀገራት ያላትን አጋርነት ብትገልጽም በሌላ በኩል የውጭ ጉዳይ ሚኒስትር አመራሮች ከኢራን ዲፕሎማቶች ጋር ተገናኝተዋል። ባለፈው ሳምንታት ጠቅላይ ሚኒስትር አብይ ወደ ኳታርና ኩዌት ደውለው በመካከለኛው ምስራቅ ከተከሰተው ቀውስ አንጻር ለሀገሪቱ ያላቸውን አጋርነት የገለጹ ሲሆን ባለፈው ሳምንት ደግሞ ወደ ተባበሩት አረብ ኤሚሬትስ ተጉዘዋል። በሌላ በኩል የውጭ ጉዳይ ሚኒስቴር የመካከለኛው ምስራቅና እስያ ዋና ዳይሬክተር አምባሳደር ደዋኖ ከድር የቀድሞ ጠቅላይ መሪ አያቶላ አሊ ሀሜኒ መገደልን ተከትሎ በኢራን ኤምባሲ የተዘጋጀው ስነ ስርዓት ላይ ተገኝተው ለኢራን መንግስትና ህዝብ ሀዘናቸውን ገልጸዋል። ባለፈው ሳምንት ወደ ተባበሩት አረብ ኤሚሬትስ ተጉዘው ከሀገሪቱ ፕሬዝዳንት ጋር የተገናኙት ጠቅላይ ሚኒስትር አብይ ሮብ መጋቢት 9 2018 ዓ.ም ደግሞ ወደ አቡዳቢ እንደደወሉ የኤሚሬትስ የዜና ወኪል ዘግቧል። ሁለቱ መሪዎች ባደረጉት የስልክ ውይይት ወታደራዊ እንቅስቃሴ መባባሱን ተከትሎ በቀጠናው ስላለው ሁኔታ እንዲሁም ጦርነቱ በቀጠናውም ሆነ ለዓለም አቀፍ ደህንነትና መረጋጋት ላይ ስለሚያስከትለው ከባድ መዘዝ እንደተነጋገሩ ተገልጿል። የኤሚሬቶች የዜና ወኪል በተጨማሪም በተባበሩት አረብ ኤሚሬትስ ደህንነቷንና ግዛቷን እንዲሁም ህዝቧን ለማስጠበቅ በምትወስዳቸው እርምጃዎች በሙሉ የኢትዮጵያን አጋርነት በድጋሚ አረጋግጠዋል ሲል ዘግቧል። በሌላ በኩል በትላንትናው ዕለት በኢትዮጵያ የኢራን አምባሳደር አሊ አክባር ርዛኢ በውጭ ጉዳይ ሚኒስቴር ተገኝተው ከሚኒስትር ዴኤታው አምባሳደር ሀደራ ጋር ተወያይተዋል። የኢራቅ አምባሳደር ሱሌይማን ካሊድ አልዳይም በሚኒስትር ዴኤታው ጋር እንደተነጋገሩ ተገልጿል። የውጭ ጉዳይ ሚኒስቴር ያወጣው መግለጫ እንደሚያመለክተው ሚኒስትር ዴኤታው የኢራንና የኢራቅ አምባሳደሮች ያነጋገሩት በተናጠል ነው። ሚኒስትር ዴኤታ ሀደራ ከሁለቱ አምባሳደሮች ጋር ሀሳብ ከተለዋወጡባቸው ጉዳዮች መካከል ቀጠናዊ ሁኔታዎች ይገኝበታል። ንግግር በማድረግ በመካከለኛው ምስራቅ መረጋጋትና የጋራ ደህንነትን ለማስፈን አስፈላጊ መሆኑንም አጽንኦት እንደሰጡበት ተገልጿል። በሀገሪቱ መካከል ያለው የሁለትዮሽ ግንኙነትን ይበልጥ ማጠናከር በሚቻልባቸው መንገዶች ላይም ተነጋግረናል ብለዋል። በኢኮኖሚ፣ በንግድ፣ በኢንቨስትመንት እንዲሁም የስራ ስምሪት ዘርፎች ላይ ያሉ ትብብሮችን ማስፋት ላይ ትኩረት እንደተሰጠ ሚኒስቴር መስሪያ ቤቱ አስታውቋል። ወደ ቀጣዩ መረጃ ስንሻገር የኢትዮጵያ ኢንቨስትመንት ሆልዲንግስ የነዳጅ ማከማቻ ለመገንባት 10 ሄክታር መሬት ከጅቡቲ ጠየቀ። የኢትዮጵያ ኢንቨስትመንት ሆልዲንግስ ግዙፍ የነዳጅ ማከማቻ ተቋም ለመገንባት የሚውል 10 ሄክታር መሬት ከጅቡቲ በኢንቨስትመንት እንዲሰጠው መጠየቁን የጅቡቲ ወደቦችና ነጻ ቀጠናዎች ባለስልጣን አስታወቀ። ጥያቄው የቀረበው ኢትዮጵያ ኢንቨስትመንት ሆልዲንግስ ምክትል ዋና ስራ አስፈጻሚ ወይዘሪት መልእክተ ሳህሉ በጅቡቲ ዓለም አቀፍ የኤግዚቢሽን ማዕከል ከባለስልጣኑ ሰብሳቢ ጋር በተወያዩበትም ወቅት ነው። እንደ ባለስልጣኑ መረጃ ከሆነ ኢትዮጵያ ኢንቨስትመንት ሆልዲንግስ በዳመር ጆግ ኢንዱስትሪ ፓርክ ውስጥ በመጀመሪያው ምዕራፍ ከ150,000 ኩቢክ ሜትር ነዳጅ የመያዝ አቅም ያለው ማከማቻ ለመገንባት 10 ሄክታር መሬት ጠይቀዋል። ቦታውም ውጤታማ የሎጂስቲክስ ትስስርን ለማረጋገጥ እንዲቻል ከነዳጅ ማስተላለፊያ ቱቦዎችና ከምድር ባቡር መስመሩ አቅራቢያ የሚገኝ ስትራቴጂካዊ ስፍራ መሆኑ ተገልጿል። ልዑኩ በቆይታው ዘመናዊና አነስተኛ ወጪ የሚጠይቅ
የኢነርጂ ሎጂስቲክስ መፍትሄ ይሰጣል የተባለለትን የዳመር ጆግ ፈሳሽ ጭነት ወደብ የጎበኘ ሲሆን ወደቡ በአመት 25 ሚሊዮን ቶን ነዳጅ የማስተናገድ አቅም ያለው የነዳጅ ማራገፊያ ድልድይ እንዳለው ተጠቅሷል። በተጨማሪም ሆራይዘን ተርሚናልስ በአሁኑ ወቅት 5 ሚሊዮን ቶን ነዳጅ የማስተናገድ ሙሉ አቅም ያለው መድረሱ የተገለጸ ሲሆን ይህም በአካባቢው ያለውን የነዳጅ ማከማቻና የጭነት መሰረተ ልማት ፍላጎት መጨመር እንደሚያሳይ ባለስልጣኑ አመልክቷል። የጅቡቲ ወደቦችና ነጻ ቀጠናዎች ባለስልጣን ዋና ስራ አስፈጻሚ ኢትዮጵያ በኢንቨስትመንቱ እንድትገፋበት ያበረታቱ ሲሆን በአሁኑ ወቅት በመካከለኛው ምስራቅ ካለው ቀውስ አንጻር የነዳጅ ክምችት ያለው ፋይዳ ከፍተኛ መሆኑን አጽንኦት መስጠታቸውን መግለጫው ጠቁመዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። የዓለምን ኢኮኖሚ ግራ ያጋባው የመካከለኛው ምስራቅ ጦርነት የሆርሙዝ ሰርጥ በዓለም ወሳኝ ከሚባሉት የጭነት መርከብ መተላለፊያዎች ውስጥ አንዱ ነው። ዋነኛው የነዳጅ ዘይት መተላለፊያም ነው። በሰሜን ኢራን፣ በደቡብ ኦማንና ከተባበሩት አረብ ኤሚሬትስ የሚዋሰነው ሆርሙዝ ከመግቢያው እስከ መውጫው 50 ኪሎ ሜትር ጠበብ በሚለው ክፍሉ ደግሞ 33 ኪሎ ሜትር ስፋት ኖሮት ገልፍን ከአረቢያ ባህር የሚያገናኝ ነው። ይህ ሰርጥ የመካከለኛው ምስራቅ ዋና የነዳጅ ዘይትና ጋዝ ማምረቻ ሀገሮች ከገዢዎቻቸው ለማድረስ የሚጠቀሙበት መስመር ነው። እንደ ኢሮፒያን አቆጣጠር በ2025 በሰርጡ 20 ሚሊዮን በርሜል ነዳጅ ዘይት ይጓጓዝ ነበር። ይህም በአመት በዶላር ሲሰራ ወደ 600 ቢሊዮን ዶላር እንደሚሆን የአሜሪካ ኢነርጂ መረጃ አስተዳደር ያሳያል። በሰርጡ የሚተላለፉ የነዳጅና ዘይት እንዲሁም ጋዝ ደግሞ ከኢራን ብቻ የሚመጣ አይደለም። ኮሪደሩ ሌሎች የገልፍ ሀገሮች ማለትም ኢራቅ፣ ኩዌት፣ ኳታር፣ ሳውዲ አረቢያና አረብ ኤሚሬቶች የሚጠቀሙበት ነው። በየወሩ 3000 ነዳጅ የጫኑ መርከቦች የሚጓጓዙበት የሆርሙዝ ሰርጥ በኢራን የመዘጋት አደጋ የተጋረጠበት አሜሪካና እስራኤል ከ18 ቀናት በፊት በኢራን ላይ የአየር ድብደባ በጀመሩ ማግስት ነው። አሜሪካና እስራኤል በሰነዘሩት የአየር ድብደባ የሀገሪቱን የበላይ ጠባቂ አያቶላ አሊ ኻሜኒንና ከፍተኛ ባለስልጣናቷን ያጣችው ኢራን የአጸፋ ድብደባዋን በእስራኤል፣ በአረብ ኤሚሬቶች፣ በሳውዲ አረቢያ፣ በባህሬን፣ በኩዌት፣ በኳታር፣ በኦማንና በኢራቅ ያደረገች ሲሆን በተለይም የአሜሪካ ጦር ሰፈሮች ላይ አነጣጥራለች። ኢራን በአሜሪካና እስራኤል በሚደረግባት የአየር ድብደባ በርካታ የጦር ቁሳቁስ ማምረቻዎቿ እንዲሁም መሰረተ ልማቶቿ ተመተዋል። ህጻናትን፣ ሴቶች ጨምሮ ተማሪዎችን ከሺህ የሚልቁ ዜጎቿን ተነጥቃለች። እስራኤልም አንድ እንደሞተባት አስታውቃለች። በመካከለኛው ምስራቅ የጦርነት ሰለባ በሆኑ ሀገሮች መሰረተ ልማቶች እየወደሙ ነው። አሁን ደግሞ ውጊያው ኢኮኖሚ ላይ አነጣጥሯል። በተባበሩት መንግስታት ህግ መሰረት ሀገሮች ከተዋሰኑባቸው ባህሮች እስከ 13.8 ማይል ርቀት ድረስ የመቆጣጠር መብት አላቸው። በቀን ከ100 እስከ 138 መርከቦች የሚመላለሱበት የሆርሙዝ ሰርጥ ጠባቡ ክፍል በኢራንና በኦማን የሚገኝ በመሆኑ ኢራን የበላይነትን ወስዳ በሰርጡ የሚተላለፉትን እንድትቆጣጠር እድል ሰጥቷታል። በሰርጡ ነዳጅ ጭነው የሚያልፉ መርከቦችን እንደምትመታ ኢራን ካሳወቀች ወዲህ ያ በቀን 100 በላይ መርከቦች ያልፉበት የነበረው ሆርሙዝ ጸጥ ብሏል። ይህ ኢኮኖሚያቸውን በነዳጅ ሽያጭ ላይ ብቻ ያደረጉትን ሳውዲ አረቢያ ሌሎችንም የህልውና ጥያቄ ሲሆን ለተቀባይ ሀገሮችን ቢሆን ፈተና ጥለዋል። የመርከብ ጭነት ዋጋም ከመካከለኛው ምስራቅ ቻይና ድረስ ለመጓጓዝ ከዚህ ቀደም ከነበረው በጥፍ በመጨመር ከ$400,000 በላይ መሆኑን የለንደን ስቶክ ኤክስቼንጅ ቡድን መረጃ ያሳያል። ዓለም አቀፍ የኢነርጂ ኤጀንሲ እንደሚለው ቻይና ብቻ 90% የሚሆነውን የነዳጅ ዘይት ፍጆታዋን ኢራን ለውጭ ሀገሮች ከምትልካቸው ላይ ገዝታ ትጠቀማለች። ቻይና እንደሌሎች ሀገሮች ድፍድፍ ነዳጅ ገዝታ አጣርታ ከመሸጥ ይልቅም በሀገሯ ለሚመረቱ ምርቶች የምታውል መሆኑ ደግሞ በዓለም ሸማቾች ላይ የኑሮ ውድነቱን ማስከተሉም አልቀረም። በዓለም 1/5 የነዳጅ አቅርቦት ማለትም 20% ያህሉ የነዳጅ ጭነት የሚተላለፍበት መስመር መዘጋትም የነዳጅ ዋጋ እንዲያሸቅብ አድርጓል። ለአውቶሞቲቭ፣ ለኤሮስፔስ፣ ለኮንስትራክሽን ምርት ግብዓት የሚሆነውም የአልሙኒየም ዋጋ አሻቅቧል። በእስያ መቀመጫቸውን ያደረጉ የአልባሳት አምራቾች እንዲሁም ስኳር ፋብሪካዎችን መስተጓጎል ገጥሟቸዋል። ጃፓን መጠባበቂያ ነዳጇን መጠቀም መጀመሯንም አስታውቃለች። የአፍሪካ ሀገሮችም ከዚህ የተለዩ አይደሉም። በተለይ ነዳጅ በማስገባት ላይ የተመረኮዙ ሀገሮች ከፍተኛ የነዳጅ እጥረት እያጋጠማቸው ነው። ይህም በሀገሮች በተለይም በአፍሪካ ቀንድ በሚገኙ ላይ ተጽዕኖ የጎላ መሆኑን መረጃዎች እያሳዩ ይገኛሉ። ጦርነቱ ከተጀመረ ከየካቲት 21 2018 ዓ.ም ወዲህ 10 ነዳጅ ጫኝ መርከቦች መመታታቸውን የእንግሊዝ ማሪታይም ትሬድ ኦፕሬሽን ዓለም አቀፍ የማሪታይም ድርጅት የኢራቅና የኢራን ባለስልጣናትም አስታውቀዋል። 1000 የነዳጅ ጫኝ ታንከሮች ሰርጦ ማለፍ ባለመቻላቸው ባሉበት እንዲቆሙም ተገደዋል። የኢራን አብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ መሐመድ ናዲ በበኩላቸው ትራምፕ የኢራን ባህር ኃይልን ደምስሰናል አላሉም ነበር በማለት ጠይቀው ይህ ከሆነ መርከቦቻቸውን ይላኩ ሲሉ ያለ ኢራን ፍቃድ የሚያልፍ መርከብ እንደማይኖር አስታውቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም በአዳዲስ መረጃዎች እስክንገናኝ ድረስ በደህና ቆዩ።